አሁን ቀጣይ ፋይት በእርግጠኝነት ሰዎች ማይጠብቁትን ነገር ነው ከኔ የሚያዩት። ንቃተ ህሊና ቅጽል ስም ነው። ይሄ ነገር ተጽዕኖ የተፈጠረው በጆኒ እና በኔ ነው። ለራሴ ያጨበጨብኩኝ እዚህ አካባቢ ሲመታኝ ነበር። ዳኛ ያስቆመ ነው መሰለኝ። የትልቅ ጀግንነት ነው። የግል ጸብ እኮ አይደል? ቴክኒኩን ያወቀ ቀድሞ የሰራ ያሸንፋል። በጣም በፍጥነት የተጠናቀቀ ሺህ ሰዎች ተደርቆሞ እያዩ ፌል ማድረግ ይህንን መቀበል ራሱ አንድ የንቃተ ህሊና ከፍታ። እንደውም አንዳንድ ገንዘባቸውን ያስያዙ ሰዎች ያው ማስያዛቸውን አናውቅም። አሁን ጉግል ላይ ገብተሽ ሰርች ብታው ሁዝ ንቃተ ህሊና ብትይ the first MMA fighter ምን ወጥቼ ትመለስ አልቋል ፋይቱ። ፋይትን አንደርስታንድ ካለማድረግ ሰዎች ብዙ ነገር ሊናገሩ ይችላሉ። ልክ ስትቀበለው ሽንፈቱን እንደ ስፖርት የተቀበልኩ በቃ ምንም አልመሰለ። ኢንዶሚ ብሎም ሲቀልዱብኝ ነበር። በኢየሱስ ክርስቶስ ስም የእንቁላሉ መንፈስ የተመታ ይሁን ይላል። አንዳንድ ሰው ትችት በጣም ይጎዳዋል። አስተብትቦ ነው እንዲህ ያደረገው ነው የሚሉት። ይህንን ደግሞ ጆኒን ጠይቅ። ከበሮ በሰው እጅ አይነት ነገር ነው። እኔ ማጨስ ምናምን ያቆምኩት ዩኒቨርሲቲ ሲሄድ ነው። ልጆች ዩኒቨርሲቲ ሄደው ነው የሚጀምሩት። እንዴት አልፈራህም? እንዴት ነው የምፈራው? እኔ በገዳዩ ቦታው ነበር ሳስብ የነበረ። 3 ወር ከሰለጠንኩ በኋላ ከሀቢቤን እገጥማለሁ። ይምጣ ከጆን ጋር ድጋሚ ፋይት የማድረግ እድል ይመጣ ወዳደራ ማንንም ገጥሟል። ህይወትክ ላይ ማደጋ ቢደርስ ምናልባት ህይወት ቢያልፍ ወደ 7ኛ ሰማይ አያልፍም። ሰዎች እንደዚህ ራሳቸውን ተጋፍጠው ቢያዩ እኔ ደስ ይለኛል።